ከአውሮፓ ወደ ራሽያ የሄደ አንድ የአውሮፓ ጋዜጠኛ ነበር እና ያ ጋዜጠኛ ወደዛ ቦታ ይሄድና ወደ ራሽያ ማለት ነው እሱ ቆይቶ የመጣበት አብያተ ክርስቲያናት ያ ዲኖሚኔሽንስ ነው የሚባሉት በእርግጥ በእነሱ የቅዳሴ ስርዓት የለም። አዳራሽ ነው ያለው። ከዛ የዘለለ የሊተርጂ የሚባለውን አገልግሎት ወይም ቅዳሴ የሚባለውን አገልግሎት አያውቅ እና ወደ ሩሲያ ሄዶ እንግዲህ ሩሲያ በምስራቅ አብያተ ክርስቲያናት መካከል አንዷ ስለሆነች በጣም ቅዳሴን ከፍ አድርገው በማይረግ ከሚቀድሱ ቦታዎች መካከል አንዱ የሩሲያ ቤተክርስቲያን ነው እና በዛ በራሽያ ቤተክርስቲያን ይሄድና የወቅቱ በ1960ዎቹ መጨረሻና 70ዎቹ ላይ ፓትሪያርክ የነበሩትን ፓትሪያርክ ኤሌክሲን ቅድም ዴቭ ያነሳው እሱ ነው። ኤሌክሲን ምን ይላቸዋል? እንደው ቤተክርስቲያን አሁን በእናንተ ያለችው ቤተክርስቲያን ምን ብላችሁ ትገልጿታላችሁ አላቸው። ሲመጣ ምን አየ? ልብሰ ተክህኖ የለበሱ ካህናት፣ ዜማ የሚዜም መጽሐፍ ቅዱስ ነው የሚዜመው። መጽሐፍ ቅዱሱ የሚዜም ዕጣን፣ መስዋዕት፣ ረጅም ሰዓት ምእመናኑ ቆሞ የሚያስቀድስ የጋራ ጸሎት የሚያደርጉበት ነገር ተመለከተና እንደው ቤተ ክርስቲያናችሁን ምን ብላችሁ ትገልጿታላችሁ አላቸው። እሳቸው ቀጥታ ያሉት ቤተ ክርስቲያን ቅዳሴ የምትቀድስ ቤተ ክርስቲያን ብለን እንገልጻታለን አሉ። ቀጥታ ወደኛ ተረጎም ነው እንጂ እሳቸው ያሉት the church that celebrate the divine liturgy ነው ያሉት። መለኮታዊ የሆነውን ቅዳሴ የምትቀድስ ቤተክርስቲያን ብለን ነው የምንጠቅሳት። ቤተክርስቲያናችን የምትታወቀው አሉ በቅዳሴ ናት። ካህኑም ንስሐ ገብቶ ምእመኑም ንስሐ ገብቶ ለካህኑ ቅዳሴ ስራ አይደለም። በደንብ ልብ በሉ። ቅዳሴ እንደ ስራ የሚታይ ለምእመናን ብቻ የሚቀርብ ጉዳይ ተደርጎ መታየት የለበት። ቅዳሴ በጣም በመሰረታዊነት ካህኑም ራሱን አዘጋጅቶ በኋላ አነሳላቸዋል ራሱን አዘጋጅቶ ምእመናንም ለምሳሌ ካህኑ ምን ይላል? ንጹህ የሆነ ከስጋውና ከደሙ ይቀበል፣ ንጹህ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጄን ከአፋዊ ድፍ ንጹህ እንዳደረኩ እንዲሁ ከሁላችሁ ደም ንጹህ ነኝ ብሎ እጁን ይናጻል። ይሄ ማለት ምን ማለት ነው? ሰው በብቃቱ የክርስቶስን ስጋና ደም አይቀበል። ሰው በብቃቱ ቆሞ ቅዳሴ አያስቀድስም። ቅዳሴ የሚቀደሰው ስጋው ደሙም የሚቀበለው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ተብሎ ነው። ጌታ ሆይ እንደ ቸርነት ነው እንጂ እንደ በደሌ አይሁን ተብሎ እግዚአብሔር ሲመጣ ደግሞ የእግዚአብሔር መልአኮችም ይመጣሉ። ስለዚህ አጠቃላይ ግቢው ቅጽሩ በሙሉ በመንፈስ ቅዱስ መሪነት መላእክት እንደ ሻሽ የሚነጠፉበት እስትንፋስ ያለው ሁሉ እግዚአብሔርን የሚያይበት የሚያዳምጥበት አስጨናቂ ሰዓት እግዚአብሔር በሞገስ የሚመጣበት ማለት ነው። ምን ሊያረግ? ህብስቱን ስጋ ወልደ አምላክ ሊያረግ፣ ወይኑን ደመ መለኮት ሊያረግ፣ ልክ ዕለተ ዓርብ የፈሰሰው ስጋው የተቆረሰው ስጋው የፈሰሰው ደሙ ሊያደርግ መንፈስ ቅዱስ የሚመጣበት ሰዓት ነው። ስለዚህ ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት እስከዚህ ዕለት ያደረሰን ልዑለ ባህሪ አምላካችን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አይንተ እግዚአብሔር አባቶች ካህናት፣ መምህራነ ወንጌል፣ ላይካነ ምስጢር፣ ወንድሞች ዲያቆናት፣ አባቶቼ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር በመንግስቱ የመሰላችሁ ሕፃናት ሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን መጣችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነታቸው አይለየን። የሚያስተምር ማን ነው? የሚያስተምር እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ መምጣታችን ለከንቱ እንዳይሆን መምጣታችን ለፍሬ እንዲሆን በምንማረው ትምህርት 30 60
100 ያማረ ፍሬ እንድናፈራ ቅዱስ ፈቃዱ ይሁንልን። ለኔም ለተናጋሪው ለአባቶቼ ለቅዱሳኑ የመገለጠውን ምስጢር እንዲገልጽልኝ በጸሎታችሁ አስቡኝ። ለኔም ለእናንተም ደግሞ በቃሉ እንድንማር በቃሉ እንድንመራ በቃሉ እንድናፈራ ቅዱስ ፍቃዱ ይሆንልን። ቅድም መምህር ኢንጂነር ዳዊት መርሃ ግብሩን ሲመሩ እንዳስተዋወቁት ከዚህ በፊት ላለፉት ረዘም ላሉ ጊዜያቶች በተከታታይ ስንመለከት የነበረው በስርዓተ ቤተክርስቲያን ራሱ ቤተክርስቲያን ማለት ማናት? ቤተክርስቲያን መቼ ተመሰረተች? ቤተክርስቲያን የሚባሉ አካላትስ እነማን ናቸው? በቤተ መቅደስ የሚመሰሉ ብለን ይሄን አየና በቤተክርስቲያን ውስጥ ያሉ ህብረቶችስ ምን አይነት ህብረቶች ናቸው ብለን እነሱንም በጣም በሰፊው ካየን በኋላ ቀጥለን ወደ ጸሎት እንዴት መደረግ አለበት የሚለውን አየን። ራሱ ጸሎት ምንድነው አልን። ጸሎት ስንት ጊዜ መደረግ አለበት አልን። ለምንድነው በቁጥር ወስነን 7 ጊዜ የምናደርገው አልን። እነዚህ ነገሮች በሙሉ እያንደረደሩ የሚወስዱን ቅድም መምህራችን እንዳሉት በአፋ ወይም በውጪ ያሉ አገልግሎቶችን፣ ጸሎቶችን፣ ስርዓቶችን ስናይቆየን ካለባበስ ከመምጣት ካቋቋም ሲጸለይ ምን ተብሎ ይጸለያል? ምን አይነት ጸሎት ነው? ይሄን በሙሉ እግዚአብሔር ቢረዳን ሰፋ አድርገን ለመመልከት ሞክረናል። ዛሬ የአገልግሎት ሁሉ ማዕከል ቢሰበክ፣ ቢዘመር፣ ማህሌት ቢቆም፣ ሰዓታት ብንቆም፣ በቤተ ክርስቲያን ያሉ ሁሉንም አገልግሎቶች ብናገለግል መደምደሚያው ዋናው የአገልግሎቶች ሁሉ አስኳል በሆነው በቅዳሴ ላይ አሁን ትምህርታችንን እንጀምራለን። እንግዲህ ቅዳሴ በጣም በሰፊው የምንመለከተው ትምህርት ነው። ብዙ ሊቃውንቶች አባቶቻችን የተለያየ ለዚህ አባሪ የሚሆኑ መጻሕፍትን ጽፈዋል። ዋናውና መሰረታዊ ጉዳይ የቤተ ክርስቲያን የቅዳሴ መጽሐፍ ነው። እሱ የቅዳሴ መጽሐፉ በተለይ እኔ እንደ መግለጫ ወይም እንደ ሪፈረንስ የተጠቀምኩበት በ2000 የታተመውን የደብረ አባዩን እሱን ነው መሰረት አድርጌ የምነሳው። ከዛ ባሻገር ግን ለእናንተም ለንባብ እንዲረዳችሁ አንደኛው ከዛ በመቀጠል በጣም በትልቁ እንድታነቡት እና እንደው የምናስቀድሰው ቅዳሴ በደንብ ልብ እንድትሉልኝ እፈልጋለሁ። የምናስቀድሰው ቅዳሴ ምንድን ነው? አሁን በእውነት መተን እያስቀደስን ነው ወይ? ምን ነገሮችን እናከናውናለን? በቤተ ክርስቲያን ቅዳሴ ስናስቀድስ ምን እንድናከናውን ታዟል? ምን ነገሮችን እንድናስተውል ታዟል? የምንቀበላቸው ተሰጥኦዎች፣ የምንላቸው ጸሎቶች፣ ከካህናቱ ጋር በህብረት የምናደርጋቸው ነገሮች ትርጉማቸው ምንድን ነው? በመጽሐፍ ቅዱስ ሲታይ ምን ይመስላሉ የሚለውን ምናልባት የመጣንበትን ያህል የሚወስደን ይመስለኛል፣ ሰፊ ስለሆነ ማለት ነውና አንደኛውና መሰረታዊው ትልቁ እንደ ሪፈረንስ የምጠቀመው ይሄንን ነው። አኮቴተ ቁርባን ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ መሰረት ታሪካዊ እድገትና ይዘት የሚል ነው። እኔ እድለኛ ሆኜ ይህንን መጽሐፍ ያሳተሙት መምህር ቅዳሴ አስተምረውኛል። ማለት ሊተርጂ ኮሌጅ ላይ ማለት ነው፣ ዩኒቨርሲቲ ላይ ቅድስት ሥላሴ ቀሲስ መብራቱ ኪሮስ ይባላሉ። ዶክተር ናቸው። ኮርሱን በአጋጣሚ የሰጡኝ እሳቸው ናቸው። እድለኛ ነኝ በእውነት ለመናገር። በጣም ቅዳሴን ከፍ አድርገው ክብሩን በደንብ ገልጸው ማስተማር የሚችሉ ትልቅ መምህር፣ ትልቅ አባት ናቸው። ይሄንን ቢኖራችሁ ብታነቡት ጥሩ ነው ብዬ አስባለሁ። ሁለተኛው ይሄው ልክ እንደዛው መጋቤ ምስጢር ህሩይ ኤርሚያስ ዶክተር ናቸው። ቅዳሴ ወቁርባን የሚል መጽሐፍ አለ። ይሄም በጣም ስለ ቅዳሴ መቼም ቅዳሴና ቁርባን በኋላ በደንብ እናየዋለን። ይሄን ብታዩት በጣም ጥሩ ነው። ሌላ ብፁዕ አቡነ ኤልያስ ስርዓተ ቅዳሴ ብለው በቤተ ክርስቲያን የምናደርጋቸውን የቅዳሴ አገልግሎቶች ጸሎቶቹን በሙሉ ከመጽሐፍ ቅዱስ አንጻር የጻፉት መጽሐፍ አለ። እሱ በጣም ጥሩ ነው። ሌላው ይሄኛው መምህር ሐዲስ ዓለሙ ይባላሉ። ስርዓተ ቅዳሴና ምስጢራዊ ማብራሪያው የሚል በጣም ቆንጆ መጽሐፍ ነው። ስለዚህ እኔ ያው ክሬሙን አቀርባለሁ ማለት ነው። ከዚህ እየጨመኩ ጨመቅ ብሎ የሚቀርበውን ሐሳብ አቀርባለሁ። እነዚህን ሁሉ መጽሐፍቶች በአንዴ ወደዚህ ማውረድ አይቻልም።
ግን ለአውደ ምህረቱ በሚመጥንና በሚሆን መንገድ ያንን ትምህርቶች ለማስተላለፍ እሞክራለሁ። እግዚአብሔር ይርዳን። ከዛ ባሻገር ትምህርቱን የምንሄድበት መንገድ ደግሞ ሌላኛው አሁን እንደው በጥቅል መግቢያውን ሂደቶቹን ባህሪያቶቹን ካየን በኋላ ግን እዚህ መምህራኑ መጥተው የቅዳሴ መምህራኖቹ መጥተው እያዜሙ እኛም እያዜምን ምስጢራቱ ላይ ነው ቆይታ የምናደርገው። ስለዚህ ከወዲሁ ምን እናደርጋለን? ቅዳሴውንም እያወቀን ተሰጦውንም እየተረዳን ምስጢሩንም እየገባን ቅዳሴ ስናስቀድስ የእውነት አስቀዳሾች እንሆናለን ማለት ነው። እግዚአብሔር በእውነት አስቀድሰን ክብሩን እንድናገኝ ቅዱስ ፈቃዱ ይሆንልን። አሁን ወደ ጉዳያችን እንመለስ። ብንችል በርከት ያሉ የሚያስቀድስ ሰው በሙሉ መምጣት እንዳለበት አስባለሁና ለወንድም ለእህት ለጓደኛ በደንብ መነገር አለበት። ዛሬ እንደ መግቢያ ነው የምናነሳው። ቅድም መምህር ዳዊት ያነሱትን እንደ መነሻ ላንሳ። እንግዲህ ቅዳሴ ምንድን ነው ትርጓሜው የሚለውን ከመግባታችን በፊት ይወላችሁ በ1960ዎቹ ከአውሮፓ ወደ ራሽያ የሄደ አንድ የአውሮፓ ጋዜጠኛ ነበር እና ያ ጋዜጠኛ ወደዛ ቦታ ይሄድና ወደ ራሽያ ማለት ነው እሱ ቆይቶ የመጣበት አብያተ ክርስቲያናት ያ ዲኖሚኔሽንስ ነው የሚባሉት። በእርግጥ በእነሱ የቅዳሴ ስርዓት የለም፣ አዳራሽ ነው ያለው። ከዛ የዘለለ የሊተርጂ የሚባለውን አገልግሎት ወይም ቅዳሴ የሚባለውን አገልግሎት አያውቅም እና ወደ ሩሲያ ሄዶ እንግዲህ ሩሲያ በምስራቅ አብያተ ክርስቲያናት መካከል አንዷ ስለሆነች በጣም ቅዳሴን ከፍ አድርገው በማይረግ ከሚቀድሱ ቦታዎች መካከል አንዱ የሩሲያ ቤተክርስቲያን ነው እና በዛ በራሽያ ቤተክርስቲያን ይሄድና የወቅቱ በ1960ዎቹ መጨረሻና 70ዎቹ ላይ ፓትርያርክ የነበሩትን ፓትርያርክ ኤሌክሲን ቅድም ዴቭ ያነሳው እሱ ነው። ኤሌክሲን ምን ይላቸዋል? እንደው ቤተክርስቲያን አሁን በእናንተ ያለችው ቤተክርስቲያን ምን ብላችሁ ትገልጿታላችሁ አላቸው። ሲመጣ ምን አየ? ልብሰ ተክህኖ የለበሱ ካህናት፣ ዜማ የሚዜም መጽሐፍ ቅዱስ ነው የሚዜመው። መጽሐፍ ቅዱሱ የሚዜም ዕጣን፣ መስዋዕት፣ ረጅም ሰዓት ምእመናኑ ቆሞ የሚያስቀድስ የጋራ ጸሎት የሚያደርጉበት ነገር ተመለከተና እንደው ቤተክርስቲያናችሁን ምን ብላችሁ ትገልጿታላችሁ አላቸው። እሳቸው ቀጥታ ያሉት ቤተክርስቲያን ቅዳሴ የምትቀድስ ቤተክርስቲያን ብለን እንገልጻታለን አሉ። ቀጥታ ወደኛ ተረጎም ነው እንጂ እሳቸው ያሉት the church that celebrate the divine liturgy ነው ያሉት። መለኮታዊ የሆነውን ቅዳሴ የምትቀድስ ቤተክርስቲያን ብለን ነው የምንጠቅሳት። ቤተክርስቲያናችን የምትታወቀው አሉት በቅዳሴ ነው አሉት። ለምን አሉ ነው አሁን እኛ ለመግቢያ እንዲጠቅመን እኛ አባት ቅዳሴን የምትቀድስ ቤተክርስቲያን ለምን አሏት? ወንጌል የምትሰብክ ወይም ሌላ ነገር ለምን አላሉም? ቅዳሴን የምትቀድስ ለምንድን ነው ያሉት የሚለው ቅዳሴ ምንድን ነው የሚለውን መነሻ ይሆነናል ማለት ነው። ስለዚህ ቅዳሴ እንደው ከኛ እንጀምር። ቅዳሴ ማለት የግዕዝ ቃል ነው። በእርግጥ ከሶሪያም እንደመጣ ይነገራል። ቃሉ ግን የግዕዝ ቃል ሆኖ ውዳሴ፣ አኮቴት፣ ምስጋና ማለት ነው ቅዳሴ። ስለዚህ አንድ ሰው ወደ ቅዳሴ ገባ ሲባል ሊያመሰግን፣ ጸሎት ሊያደርግ፣ ምስጋና ሊያቀርብ፣ ሊጸልይ ገባ ማለት ነው። ቅዳሴ የህብረት ነው፣ የአንድ ሰው አይደለም። ጸሎት የግል ሊሆን ይችላል፣ ቅዳሴ ግን የጋራ ነው። ስለዚህ በጋራ ለማመስገን፣ በጋራ አኮቴት ለማቅረብ፣ በጋራ ለመቀደስ ምእመናን እንኳን ስትመጡ ለማስቀደስ እንመጣለን ይባላል እንጂ ተለምዶ ነው እንጂ ልንቀድስ ነው። በጋራ ነው ቅዳሴው የሚካሄደው። የቅዳሴው አካል ነን። ዲያቆኑ ተንሥኡ ሲል ምእመናኑ ምን ይላል? እግዚኦ ተሳለነ። ካህኑ ሰላም ለኩልክሙ ምእመናኑ ምስለ መንፈስ ጋር። በጋራ ነው ቅዳሴው የሚካሄደው። የምስጢር የሚከናወንበት ቦታ ነው ይሄ ቅዳሴ። ቅዱስ ቁርባን የሚቀርብበት መንፈሳዊ አገልግሎት መግለጫም ጭምር ነው።
በየትኛውም አገልግሎታችን ቅዱስ ቁርባን አይታይም። በስብከት ቅዱስ ቁርባን አይቀርብም። በማህሌት ቅዱስ ቁርባን አይቀርብም። በሰዓታት ቅዱስ ቁርባን አይቀርብም። ቅዱስ ቁርባን የሚቀርብበት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው አምላካዊ ቃል እውን የሚሆንበት የእግዚአብሔር የመጨረሻ የፍቅር ስጦታው የሚገለጥበት ምእመናን ከእግዚአብሔር ጋር ህብረት የሚያደርጉበት መላእክትና ሰው በጋራ እግዚአብሔርን የሚያመሰግኑበት የመጨረሻው የምስጋና ከፍታ ቅዳሴ ነው። ቅዳሴ እንደ ዘበት የሚታይ አይደለም። ቅዳሴ በተለይ በምስራቅ አብያተ ክርስቲያናት በኦሪየንታል ቸርቾች በይሄን እህት አብያተ ክርስቲያናት በምንላቸው በሙሉ ቅዳሴ አለ። ለምሳሌ ቅዳሴ በግሪክ በጽር ምን ይባላል? ኤቮካሪስቲያ ይባላል። ይሄ ቀጥታ ሲተረጎም ምስጋና መስጠት ታንክስ ጊቪንግ የምንለው ማለት ነው። ቅዳሴ ምስጋና መስጠት ብለው ያስቀምጡታል። ከምስጋና ባሻገር ቅዳሴ ልብ በሉ፣ አሁን በእኛ ስንመለከተው ቃሉ ቅድሳት የሚለውን የሚያስታውስ ነው ይላሉ የቤተ ክርስቲያን ሊቃውንት ሲያስተረጉሙ ሲናገሩ። ምክንያቱም የጌታን ስጋውንና ደሙን ተቀብለን ካህናቱና ምእመናኑ የሚገናኙበት የቅድስና ሕይወትን የሚያመለክት ስለሆነ ቅድሳት ይባላል። አይታችሁ ከሆነ ዲያቆኑ ምንድነው ሊያቀርብ በጸሎቱ መጀመሪያ በቅዳሴው መጀመሪያ አካባቢ በእንተ ቅድሳት የሚል ምን አለ? መጽሐፍ አለ። አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ዘንድ ሰላምን እንማልዳለን ይላል አለ ዲያቆኑ ወጥቶ። እኛ ሰግደን ስግዱ ካለ በኋላ ያ በእንተ ቅድሳት የሚለው ሲጀምር ገና ምንድነው ያለው? አንድ ስለምታደርግ ስጋውና ደሙ እግዚአብሔር አንድ ያደርገን ዘንድ ሰላምን ማልዳል ሲል ያ በእንተ ቅድሳት የሚለው ራሱ ርዕሰ ጉዳዩ ስለምንድን ነው የሚያወራው? ስለ ጌታ ስጋና ደም ነው። ስለዚህ ቅዳሴ በጥቅል የክርስቶስ ስጋና ደም የሚነሳበት ጉዳይ ነው። ከዛም አልፋችሁ ካህኑ ቅድሳት ለቅዱሳን ይላል በዜማ ወደፊት እያዜሙ ሊቃውንቱ ይነግሩናል። ቅድሳት ለቅዱሳን ምን ማለት ነው? ቅዱስ ስጋው ክቡር ደሙ በንስሐ ለገቡ ከኃጢአት ለተመለሱ ራሳቸውን በእግዚአብሔር ፊት ለሰጡ ሰዎች ቁርባን የሚሰጥበት ስጋውና ደሙ የሚቀርብበት ሰዓት ነው ማለት ነው። ቅድሳት ለቅዱሳን ሲሉ ቅዱሳን ለሆኑ ራሳቸውን አንጽተው በንስሐ ተመልሰው ወደ እግዚአብሔር ለሚቀርቡ ሰዎች ስጋና ደሙ የሚቀርብበት ወቅት ነው ማለት ነው። ስለዚህ ይሄ ነው። በግብፅ የቅዳሴ ስርዓት አለ። በኋላ በደንብ እናየዋለን። የግብፅ ቤተክርስቲያን ቅዳሴን ራሱ በቅብጥ ቋንቋቸው ማለት ነው ቁዳስ ነው የምትለው፣ ቁዳስ ትለዋለች። ተመሳሳይ ነው። የምስራቅ ሶሪያ ቤተክርስቲያኖች ቁዳሻ ይሉታል። እኛ ቅዳሴ የምንለው ነው። የአንጾኪያ ወራሽ የሆነችው የሶሪያ ኦርቶዶክስ ቤተክርስቲያን ደግሞ ቁርባኖ ትለዋለች። ቅዳሴን ቁርባን የሚለውን ከዛ ነው እኛ ወሰድነው። በግዕዝ ትርጓሜ ቢኖረው ግን መነሻው ከዛ እንደመጣ ቁርባኖ የሚል ትርጓሜ አላቸው። የምስራቅ አብያተ ክርስቲያናት በአጠቃላይ ሊቱርጊያ ይሉታል። ይሄ ሊተርጂ ወይም ቅዳሴ የሚለውን የሚያሳይ ነው። እንደው ይሄ በሁሉም አብያተ ክርስቲያናት ያለ መሆኑን እንደው ፍንጭ ጠቅሶ ለማለፍ ነው። ስለዚህ በእኛ ቤተ ክርስቲያን ቅዳሴን ስንመለከት የቅዳሴ አገልግሎት የክርስቶስ ኢየሱስ ቅዱስ ስጋውንና ክቡር ደሙን የሚሰዋበት የሚፈተትበት በንስሐ ሕይወት ውስጥ በሚገኙ ምእመናንና ካህናት ካህኑም ንስሐ ገብቶ ምእመኑም ንስሐ ገብቶ ለካህኑ ቅዳሴ ስራ አይደለም። በደንብ ልብ በሉ። ቅዳሴ እንደ ስራ የሚታይ ለምእመናን ብቻ የሚቀርብ ጉዳይ ተደርጎ መታየት የለበትም። ቅዳሴ በጣም በመሰረታዊነት ካህኑም ራሱን አዘጋጅቶ በኋላ አነሳላችኋለሁ ራሱን አዘጋጅቶ ምእመናንም ለምሳሌ ካህኑ ምን ይላል? ንጹህ የሆነ ከስጋውና ከደሙ ይቀበል፣ ንጹህ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጄን ከአፋዊ ድፍ
ንጹሕ እንዳደረኩ እንዲሁ ከሁላችሁ ደም ንጹሕ ነኝ ብሎ እጁን ይናጻል። ይሄ ማለት ምን ማለት ነው? ሰው በብቃቱ የክርስቶስን ሥጋና ደም አይቀበልም። ሰው በብቃቱ ቆሞ ቅዳሴ አያስቀድስም። ቅዳሴ የሚቀደሰው ሥጋ ወደሙም የሚቀበለው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ተብሎ ነው። ጌታ ሆይ እንደ ቸርነት ነው እንጂ እንደ በደሌ አይሁን ተብሎ ነው። ይሄ ሲባል ሰው ከሱ የሚጠበቀውን ሳያደርግ ይምጣ ማለት ግን አይደለም። ከሱ የሚጠበቀው ምንድን ነው? ለካህን ራሱን ማስመርመር ነው። ኃጢአቱን መናዘዝ ነው። ኃጢአት ስንናዘዝ ምን ማድረግ አለብን? በመጸጸት ደግመን ላለመስራት በመሞከር ደግመን ልንሰራው እንችላለን። ግን በመጸጸት በመፍራት ሪፖርት በማቅረብ አይነት አይደለም። ስለዚህ ወደ ካህኑ ሄዶ ምእመኑም ንስሐ ገብቶ ካህኑን ምን ብሎ ይፍቱኝ አባቴ ጸሎት ያርጉልኝ ቅዳሴውን እግዚአብሔር እንዲያስፈጽመኝ በጸሎቶት ያስቡኝ ብሎ ከካህኑ ጋር ይቅርታ ተጠያይቆ ቢበድልም ባይበድልም ማሩኝ ብሎ ተናጽቶ ነው ወደ ቅዳሴ የሚገባው። ቤተ መቅደስ ቢሮ አይደለም። ቤተ መቅደስ እግዚአብሔር የሚከብርበት፣ እግዚአብሔር የሚገለጥበት፣ ሰውና እግዚአብሔር በጋራ የሚገናኙበት የቅድስና ቦታ ነው። የምንቆመው በእግዚአብሔር ፊት ነው። የቅዳሴ አገልግሎት ከባድ የሚሆነው ምን መሰላችሁ? የሚታረደው በግ የሚሰዋው በግ በመስዋዕቱ ላይ የሚሰዋው የሚፈተተው ስጋ በመሰዊያው ላይ የምናገኝበት ሰዓት ነው። በርቀት አይደለም፣ በአካል የምናገኘው እግዚአብሔርን በአካል የምናገኝበት ነው። ስለዚህ ቅዳሴ በፍጹም መፍራት፣ በኋላ ቅዱስ ዮሐንስ አፈወርቅ ያለውን አመጣላችኋለሁ። በፍጹም መፍራት፣ በፍጹም መንቀጥቀጥ መግባት ነው የሚያስፈልገው። ስለዚህ ካህኑም ምእመኑም ምን ሆኖ ነው ራሱን ጠብቆ የሚገባበት? የመጨረሻው ይላል የምስጋና የጸሎት የአምልኮ ስርዓት ነው ይላል። እግዚአብሔር ልጆች ቅዳሴ የመጨረሻው የምስጋና የመጨረሻው የጸሎት የመጨረሻው የአምልኮ ጣራ ነው ቅዳሴ። ስለዚህ ቅዳሴ በተለምዶ የሚመጣበት አይደለም ማለት ነው። ራስን ማንጻት ያስፈልጋል። ቤተ ክርስቲያን ከሚሰጡት ይላል ህብረ ብዙ አገልግሎቶች መካከል ቅዳሴ ልዩ ነው። በተለየ መንገድ ነው። ምክንያቱ ደግሞ ሰዎች በእምነት ተቀብለው ዘላለማዊ ሕይወት የሚያገኙበት አማናዊው የክርስቶስ ሥጋና ደም የሚሰዋበት ለአማንያን የሚታደልበት ብቸኛው አገልግሎት ነው። እንደውም ቀጥታ ምን ይላል መሰላችሁ? የክርስቶስ ሥጋና ደም የማይሰዋበት ቅዳሴ አይቀደስም። ቅዳሴ ከተቀደሰ ማን ይሰዋል? የክርስቶስ ሥጋና ደም ይሰዋል። ከቅዳሴ ውጪ ደግሞ ሥጋና ደም መስጠት አይቻልም። ስለዚህ ሥጋውና ደሙን ለማግኘት አንድ ነገር ነው አማራጩ። ማን ነው? ቅዳሴ ብቻ ነው። በቅድስት ቤተ ክርስቲያናችን ዛሬ ያው እንደ መግቢያ ስለሆነ የምናየው ቅዳሴ ስንት ክፍል አለው? እስቲ ንገሩኝ። ቅዳሴ ስንት ክፍል አለው? አሁን እናንተ ስታስቀድሱ ቅዳሴ ስንት ክፍል አለው? እንደው ስታዩት ምንድነው ሽግግሩን ስንት ያለው ይመስላችኋል? ወጥ ነው? አንድ ነው? ስንት ነው? እሱ ብዛቱ ነው። አንድ ቅዳሴ ስንት ክፍል አለው? 3 ክፍል አለው። ልክ ነው ያላችሁት፣ ልክ ነው። ብዛቱን ነው። ቅዳሴ 3 ክፍሎች አሉት። የመጀመሪያው ክፍል ለምእመናን የሚታይ አይደለም፣ በካህናት የሚከናወን የጸሎት ጉዳይ ነው። ይሄ ካህናቱ ራሳቸውን በጸሎት የሚያነጹበት፣ ከዛ ጽዋውን፣ እርፈ መስቀሉን፣ ማይፈዱን፣ ሌሎቹንም ጻይሉን ይሄን የመሳሰለውን ጸሎት ያደርጉበታል። ቅዳሴ በመሰረቱ ይላችሁ ሲገባ ስጋውና ደሙን ይዘንበት የምንወጣው ጽዋ ተባርኮ የክርስቶስ ስጋና ደም የሚቀርብበት ሆኗል። ነገር ግን በየዕለቱ ምን ይደረጋል? ጸሎት ይደረጋል። ለእርፈ መስቀሉ ስጋውን ደሙን ለምናቀብልበት ደም ዲያቆኑ የሚያቀብልበት አለ፣ እሱ እርፈ መስቀል ይባላል።
ለሱ ጸሎት ይደረጋል። ካህኑ ለሚለብሰው ዲያቆኑ ለሚለብሰው ልብስ ጸሎት ይደረጋል። ይሄ ቅድመ ዝግጅት ነው። እናንተ ከመምጣታችሁ ወይም መታችሁ ውስጥ ቁጭ ብላችሁ ካህናቱ በውስጥ ምን የሚያደርጉት ነው? ጸሎት ነው። ይሄ ስብሐት ዘቅድመ ቅዳሴ ይባላል። ከቅዳሴ በፊት ያለ ጸሎት ማለት ነው። ዲያቆኑ ይጸልያል፣ ካህኑ ይጸልያል፣ ሁሉም ጸሎቱን አድርጎ ይመጣል። ሁለተኛው እናንተ እና ካህኑ ወይም ቀዳሲያኑ የምትገናኙበት ነው። ይሄ ልክ ካህኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት እያለ የሚናገርበት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህቺ ሰዓት ምን ያህል የምታስጨንቅ ናት! ይህቺ ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ቅዱስ ሥጋውን ክቡር ደሙን መስዋዕቱን የሚያከብርባት ይላል ካህኑ። ይሄን ሲል ልብ በሉ። አሁን ቅዳሴ ትሰማላችኋል። ይሄ ሲባል ልክ እንደገባችሁ ካህኑ ልክ ይወጣና የእንትኑ ላይ የታቦቱ ላይ ሆኖ መንበሩ ላይ ሆኖ ሚመጠን ግርምት ዛቲ ዕለት ይላል። ይሄ በእውነት ቅዱሳን አባቶች የቅዳሴን ክብር ሲጀመር የሚገልጹበት ነው። የእውነት ነው። ይህ ሰዓት ምን ያህል የሚያስጨንቅ ነው አለ። ሰው በነገስታት ፊት ሲቆም፣ በኃያላን ፊት ሲቆም ያስጨንቀዋል። ምን እናገራለሁ? ምን እለብሳለሁ? ምን ሐሳብ አስተያየት እሰጣለሁ? እነሱስ ምን ይሉኛል ብሎ በኃያላኑ ፊት በመኳንንቱ ፊት ሲቆም ያስጨንቃል። አሁን ካህኑ የሚቆመው በማን ፊት ነው? በእግዚአብሔር ፊት ነው። ለዛ ነው ይህ ሰዓት ምን ያህል የሚያስጨንቅ ነው የሚለው፣ ምን ያህል የሚያስፈራ ነው ብሎ ጸሎቱን የሚጀምረው። ለምንድን ነው የሚፈራው? ለምንድን ነው የሚጨነቀው ያል እንደሆነ ምን ይላል? መንፈስ ቅዱስ ከሰማየ ሰማያት የሚወርድበት ነዋል። አሁን ካህኑ መስዋዕቱን አድርጎ እንግዲህ ወደፊት እናያለን ከቤተልሔም ጀምሮ እንዴት እንደሚመጣ መስዋዕቱን ይህን ትርጓሜውን እንመለከታለን። ግን ዛሬ ጥቅል መግቢያ ቅዳሴ ምንድን ነው የሚለውን ተረድተን እንድንሄድ ስለፈለግኩ ነው። ስለዚህ ሁለተኛው ክፍል ላይ ሚመጠን ግርምት ይህንን የካህኑ ይህ ሰዓት ምን ያህል ያስጨንቃል፣ ምን ያህል ያስፈራል የሚለው የመንፈስ ቅዱስን ርዕደት ስለሚያይ ነው። ይሄ ማለት በአይኑ ላይ ይችላል፣ በመንፈስ ይገባል። ቢበቃ ካህኑ ወደ እግዚአብሔር ራሱን ያስጠጋ ቢሆን፣ ከእግዚአብሔር ጋር የተገናኘ ቢሆን የመንፈስ ቅዱስን መውረድ ያያል። ግን ያልበቃ ቢሆን ያምናል መንፈስ ቅዱስ በዛ ሰዓት ምን እንደሚወርድ በዛ መስዋዕት ላይ እንደሚገኝ፣ በቤተ መቅደሱ በዙሪያው በሙሉ ማን እንደሚሆን መንፈስ ቅዱስ እንደሚገኝ፣ እግዚአብሔር ሲመጣ ደግሞ የእግዚአብሔር መልአኮችም ይመጣሉ። ስለዚህ አጠቃላይ ግቢው ቅጽሩ በሙሉ በመንፈስ ቅዱስ መሪነት መላእክት እንደ ሻሽ የሚነጠፉበት፣ እስትንፋስ ያለው ሁሉ እግዚአብሔርን የሚያይበት የሚያዳምጥበት አስጨናቂ ሰዓት ነው። እግዚአብሔር በሞገስ የሚመጣበት ማለት ነው። ምን ሊያረግ? ህብስቱን ስጋ ወልደ አምላክ ሊያረግ፣ ወይኑን ደመ መለኮት ሊያረግ፣ ልክ ዕለተ ዓርብ የፈሰሰው ስጋው የተቆረሰው ስጋው የፈሰሰው ደሙ ሊያደርግ መንፈስ ቅዱስ የሚመጣበት ሰዓት ነው። ስለዚህ ለካህኑ የእውነት ያስጨንቃል። በታቦቱ ፊት ነው የሚቆመው። ስጋውና ደሙን እሱ ነው የሚነካው። ይሄ ማለት ዘኢተገብረ ለመላእክት ተገብረ ለካህናት የተባልኩ ነው። መላእክት የክርስቶስን ስጋ መንካት አይችሉም። ለመላእክት አይቻልም። ለማን ነው የተቻለው? ለካህናት። የክርስቶስን ስጋ የሚነኩት ክርስቶስን የሚዳስሱት ዕለተ ዓርብን በእጃቸው የሚነካኩበት ስጋውን የሚያውቁበት አማናዊ የሆነ የክርስቶስ ስጋን ለምእመናን የሚያቀርቡበት ሰዓት ስለሆነ ይህ ሰዓት በጣም ያስጨንቀዋል ካህኑ። መንፈስ ቅዱስ ይወርዳል ይላል። ይሄ ሲጀምር ነው። ከዚህ ጀምሮ
አህዱ ተብሎ ሌሎች ጸሎቶች ተደርገው ምስባክም ተሰብኮ ወንጌልም ከተነበበ በኋላ ምን የሚል ይመጣል? ጻው የሚል ይመጣል። ጻው ንዑሰ ክርስቲያን ዲያቆኑ በአብይ ዜማ እየመታ ምን ይላል? የክርስቲያን ታናናሾች የሆናችሁ ከዚህ ሰዓት ጀምሮ ውጡ ይላል። እስከዚህ ሰዓት ያለው የቅዳሴ አገልግሎት ልብ በሉ ሚመጠን ግርምት ዛቲ ዕለት ከሚለው እስከ ጻው ንዑሰ ክርስቲያን እስከሚለው ድረስ ያለው አገልግሎት ስርዓተ ቅዳሴ ይባላል። ምን ይባላል? ምን ይባላል? ስርዓተ ቅዳሴ ይባላል። በዚህ ሰዓት ሁሉም ያመኑም ለማመን መንገድ ላይ ያሉም እየተሰበኩ ያሉም ወደ ቤተ ክርስቲያን የመጡም በሙሉ ቆመው ይሄንን ይሰማሉ። ይሄን ይሰማሉ። አሁን ቀደም ባለው የጥንታዊ ቤተ ክርስቲያን ወይም ኤንሸንት ቸርች በምትባለው ምን ይፈጠራል መሰላችሁ? አብዛኛው ሰው እድሜው አልፎ ነው የሚጠመቀው። ምክንያቱም ዘመኑ ወንጌል ከልጅነት ጀምሮ ያልተሰበከበት ገና አዲስ ክርስቲያኖች እየተፈጠሩ ያሉበት ዘመን ነው። በዚህ ምክንያት መቼም ስለ ወንጌል ስርጭት ሲነገር ሁለት አይነት መንገድ አለ። ለምሳሌ እንደ ኢትዮጵያ ያለ ሀገር ከሆነ አይሁዳዊውን ስርዓት ቀድሞ ተቀብሎ ኦሪትን የሚያቅ ስለሆነ ምን ይባላል? ጁዲዮ ቤዝድ ክርስቲያኒቲ ወይም አይሁዳዊነትን ወይም ብሉይ ኪዳንን መሰረት ያደረገ ክርስትና ነው እኛ የተቀበልነው። ለምን? ኦሪትንም ተምረናል፣ ኦሪትንም እናውቃለን። በሀገራችን የኦሪት መስዋዕት የሚሰዋባቸው ቤተክርስቲያኖች አሉ። ስለዚህ እነዚህ ጥንታውያን ናቸው። ቀድሞም እኛ የኦሪት መጻሕፍትን አውቀናል፣ ተረድተናል። ክርስትናው ሲመጣ ኦሪትን መሰረት አድርገን ክርስትናውን የተቀበልነው። ለዚህ ነው አሁን እኛ ሀገር ለምሳሌ ከኦሪት የወሰድናቸው መገረዝ ኦሪታዊ ስርዓት ነው፣ ግን እኛ ወስደነዋል። በፊት የህዝብና የአሕዛብ መለያ ነበር። ህዝብና አሕዛብ ማለት ለእግዚአብሔር የተመረጠ ህዝብና አሕዛብ እግዚአብሔርን የማያምን ሰው የሚለየው በግዝረት ነበር። በሐዲስ ኪዳን ግን ግዝረት በጥምቀት ተተክቷል። ስለዚህ ግዝረት አያጸድቅም፣ አያስኮንንም። ጥምቀት ነው መሰረታዊ ጉዳይ ማለት ነው። አያችሁ፣ አሁን ልክ እንደዚህ አይነት ስርዓቶች ከኦሪት የወሰድናቸው አሉ። ይሄ ማለት ኦሪታውያን ነን ማለት አለ። ሐዲስ ኪዳንን የተቀበልን ነን፣ ግን መሰረታችን አድርገነዋል። ሌላው ምንም እምነት ያልነበረበት አሕዛብ የነበሩበት ደግሞ አለ። ያ ደግሞ ፓጋን ቤዝድ ክርስቲያኒቲ ይባላል። ኢአማኒነት ላይ የተመሰረ ቆሞ ከኢአማኒነታቸው ተነስተው ወደ ክርስትና የመጡ ናቸው። ለምሳሌ ወደ ሮሜ ሰዎች የሚጻፈው ራሱ መልእክቱ ለዚህ ጥሩ ምሳሌ ይሆናል። ነግሬያችሁ ልሂድ። ምክንያተ ጽሕፈቱ የሮሜ መልእክት ሮሜን መልእክቱን የጻፈው ማን ነው? ቅዱስ ጳውሎስ ነው አይደለም? ማን ነው የጻፈው? ቅዱስ ጳውሎስ ነው። ግን ሮም የማን ሀገረ ስብከት ነበረች? የቅዱስ ጴጥሮስ ነበረች። ተሰብከው ቅዱስ ጴጥሮስ ከሄደ በኋላ በሮም ውስጥ ከአይሁድነት የመጡ ክርስቲያኖች ነበሩ፣ ከአሕዛብነት የመጡ ክርስቲያኖች ነበሩ። እና በምን ተጣሉ መሰላችሁ? በሁለት ነገር ተጣሉ፣ በግዝረትና በሚበላ ነገር። መገረዝ አለባችሁ የለባችሁ? ከዛ የሚበላስ? የሚበላ ነገር ሁሉንም መብላት አለብን የሚለው የአሕዛብ ወገን አለ። በፍጹም የተመረጠ ነገር ነው መብላት ያለብን፣ የሚያመሰኳ ሸሆናው ክፍት የሆነ የሚል ነገር መጣ። ስለዚህ ቅዱስ ጳውሎስ ምን አደረገ? ይሄንን ፌቨን የተባለች እዛው ሮም የምትኖር እህት ለቅዱስ ጳውሎስ ነገረችው። እንዲህ አይነት ጸብና ክርክር ተፈጥሯል አለችው። ቅዱስ ጳውሎስ በዚህ ሁለት ምክንያት የሮሜን መልእክት ጽፎ ላከላቸው። የሚበላ የማይበላን ምን አይበለው? አይውቀሰው። መገረዝም የሚያጸድቅ አይደለም። ስለዚህ ሁላችሁም የሚበላ እየበላ ግን ክርስቲያን ይሁን። የሚበላ ማለት ጾም ማለት አይደለም። ለምሳሌ አሳማ መብላት እንዲህ ጥያቄዎች አቅርበው ነበር። እነሱ በባህላቸው ይበላሉ፣ እኛ በባህላችን አንበላም። ስለዚህ ይሄ ከሆነ መቀጠል ትችላላችሁ።
ዋናው ክርስትናችሁን ያዙ አላቸው። ስለዚህ በዚህ መንገድ ተያዙ፣ ቀጠሉ። አሁን ንዑሰ ክርስቲያን ማለት በዛ ዘመን ምን የሆኑ ናቸው? ገና እድሜያቸው ትልቅ ሆኖ ግን ክርስቲያን መሆን ያልቻሉ ናቸው። በኋላም እስከ 4ኛው እስከ 5ኛው ምናምን ዘመን ድረስ ቀጥሏል። ዛሬም ቢሆን ይኸው አይቀርም። እንዲህ ሲሆን ምን ይላል ዲያቆኑ? ከዚህ በኋላ ያለው ቅዳሴ ይላል። አያችሁ፣ ከዚህ ከስርዓተ ቅዳሴው በኋላ ያለው ቅዳሴ ፍሬ ቅዳሴ አኮቴተ ቁርባን ይባላል። ምስጢር ብቻ የሚነገርበት ነው። ስለ ስጋውና ደሙ ብቻ የሚወራበት ነው። በዚህ ምክንያት ከዚህ ሰዓት ጀምሮ ያላችሁ በሉ ቤት ኑ፣ አጸዱ ላይ አጥሩ ጋር ሂዱና ቁሙ። አሁን ይሄኛው ቁርባንን የሚቀበሉ ምስጢርን የሚካፈሉ ሰዎች ናቸው ብሎ ጻው ይላል። ስለዚህ ከጻው በኋላ ባለው ርዕስ እስከ እትሁ ወደ ቤታችሁ ሂዱ እስኪባል ድረስ ያለው ደግሞ ፍሬ ቅዳሴ አኮቴተ ቁርባን ይባላል። በቤተ ክርስቲያን ግን በድምር ስርዓተ ቅዳሴውንም አኮቴተ ቁርባኑን ወይም ፍሬ ቅዳሴውን ደምረን ምን እንለዋለን? ቅዳሴ እንለዋለን። ከቃሉ ጋር ናችሁ? እሺ። ቅዳሴ ስንት ክፍል አለው? 3 ክፍል። የመጀመሪያውን ይዛችሁታል? ማን ነው የሚባለው? ያዙት እንጂ አሁን እኮ ቅዳሴን በደንብ ልንማር ነው። ስብሐት ዘቅድመ ቅዳሴ ይባላል። ምን ይባላል? ስብሐት ዘቅድመ ቅዳሴ። ከቅዳሴ በፊት ያለ ምስጋና በሉት፣ ግድ የለም። ከቅዳሴ በፊት ያለ ምን? ምስጋና። እሺ፣ ሁለተኛው ክፍል ምን ይባላል? ሁለተኛው ስርዓተ ቅዳሴ ይባላል። ከምን ጀምሮ እስከ ምንድን ነው? ትምህርት ስለሆነ ጠይቃችኋለሁ። አይከፋችሁም አይደል? በጣም ጥሩ። ከምን ጀምሮ እስከ ምንድን ነው? ይቺ ሰዓት በስመ አብ ወልድ መንፈስ ቅዱስ ብሎ ይቺ ሰዓት ምን ያህል የምታስጨንቅ ናት ከሚለው እስከ ጻሁ ንዑሰ ክርስቲያን ድረስ ያለው ምን ይባላል? ስርዓተ ቤተ ክርስቲያን ይባላል። ከዚህ በኋላ እስከ እትሁ በሰላም ድረሞ ያለው ምን ይባላል? ፍሬ ቅዳሴ ወይንም ምን ይባላል? አኮቴተ ቁርባን ይባላል። ምን ይባላል? በጣም ጥሩ። ዛሬ መግቢያ ነው ብያችኋለሁ። አሁን ከዚህ በኋላ የምንነጋገረው ከሚቀጥለው ሳምንት ጀምረን ወደ ምስጢሩ ገብተን ነው። ስለዚህ ይሄን ያዝ። ሌላ ዛሬ የማስጨብጣችሁ በእኛ ቤተ ክርስቲያን ስንት ቅዳሴ አለ? ብዛቱ ስንት አለ? 14 ቅዳሴ አለ። በጣም ጥሩ። እኔ አሁን 14ቱንም እጠቅስላችኋለሁ። የጻፈው ማን እንደሆነ ትነግሩኛላችሁ። ቀላል ነው አይደል? የኛ ስሙን ስለሚጠቅስ ማለት ነው። በእኛ ቤተ ክርስቲያን ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁለቱ አብያተ ክርስቲያናት የቅዳሴ መጠን ስንት ነው? 14 ነው። ስንት ነው? በአጠቃላይ በኦርቶዶክስ አብያተ ክርስቲያናት ከፍተኛውን የቅዳሴ ቁጥር የያዝነውን ማን ነን? እኛና ኤርትራ ነን። 14 ነው። የሶሪያ ቤተ ክርስቲያን 13 ቅዳሴ አላት። ስንት አላት? 13 አላት። 8ቱ ከኛ ጋር ይመሳሰሉ፣ የተቀሩት ነው የሚመሳሰሉ። ግን ስንት አላት? 13 አላት። ግብፅ ስንት ቅዳሴ አላት? ስንት አላት? 3 ቅዳሴ አላት። ስንት አላት? ልብ በሉ። አሁን የኛን እነግራችኋለሁ። የኛ የመጀመሪያው ቅዳሴ ቅዳሴ እግዚ ይባላል። ምን ይባላል? ቅዳሴ እግዚ፣ የጌታ ቅዳሴ ማለት ነው። ይሄን ቅዳሴ ያስተማረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከምን በኋላ? ከትንሣኤ በኋላ። ከእርገት በፊት ለማን አስተማረ? ለሐዋርያቱ አስተማረ። የመጀመሪያው ቅዳሴ ምንድን ነው? ቅዳሴ እግዚ ወይም የጌታ ቅዳሴ ይባላል። ይሄ ቅዳሴ በ33 ዓመተ ምህረት ሐዋርያት የተማሩት ነው። በስንት ዓመተ ምህረት? ያው ፈተና እንግዲህ መፈተኔ አይቀርም። አሁን በጣም እየጠየቅኩ ስለሆነ ፈትናለሁ። ብትፈተኑ አይከፋችሁም አይደል? ያዟት። ይሄ ቤተ ክርስቲያን ስርዓት ስለሆነ ነው። ቅዳሴውን እያወቅን መሄድ ስላለብን ነው። የመጀመሪያው ቅዳሴ ቅዳሴ እግዚ ነው። መቼ ዓመተ ምህረት ነው? በ33 ዓመተ ምህረት። በተለይ እቺን ያዟት። ቅዳሴው ስሙ ነአኩ ተካ ይባላል። ምን ይባላል? ይባላል የቅዳሴው ስም። ሁለተኛው ቅዳሴ ከጌታ ቅዳሴ በኋላ የሐዋርያት ቅዳሴ ነው የሚመጣው።
የሐዋርያት ቅዳሴ። እሱም በጣም ጥንታዊ ቅዳሴ ነው። ዘበዳህሪ ይባላል። ይሄንን ቅዳሴ ያስገኙት እነማን ናቸው? እስቲ እንዲሁ ከግምት ሐዋርያት ናቸው። በስንት ዓመተ ምህረት? በ50 ዓመተ ምህረት። ከዚህ በኋላ እንትኖቹን አላስጨንቃችሁም፣ ዓመቶቹን የመጨረሻውን ብቻ ይዛቸዋለሁ። ስለዚህ የሐዋርያት ቅዳሴ አለ። ቅዳሴ እግዚእ 1፣ ቅዳሴ ሐዋርያት 2 በ33 ዓመተ ምህረትና በ50 ዓመተ ምህረት። ከዛ ዮሐንስ ወልደ ነጎድጓድ የሚባል ደግሞ ቅዳሴ አለን። ሀቤከ ይባላል። ይሄንን ቅዳሴ የደረሰው ያው በመንፈስ ቅዱስ እርዳታ ዮሐንስ ወንጌላዊ ነው። ማን ነው? ዮሐንስ ወንጌላዊ። በጣም ይገርማቸዋል። አሁን የዮሐንስ ወንጌል አለ አይደለ? 3 የዮሐንስ መልእክቶች አሉ። ከዛ ደግሞ የዮሐንስ ራእይ አለ። ከእንደገና ቅዳሴ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ አለው በቤተ ክርስቲያናችን። ሌሎች መጽሐፍቶችም አሉት። ግን እንዲሁ በግልጽ ሁሉ ጊዜ የምንጠቀምባቸው ግን ቢያንስ ስንት መጽሐፎች አሉን ማለት ነው? 3 መልእክቶች፣ 1 ራእይ፣ 4 ወንጌል፣ 5 ቅዳሴ፣ 6 መጽሐፍ ዮሐንስ ወንጌላዊ ሰጥቶናል ማለት ነው። እሱም በጣም ጥንታዊ ነው። ቅዳሴው በ83 ዓመተ ምህረት ነው። በ83 ዓመተ ምህረት። ከዛ በኋላ ያሉት 3 ምዕት የሚባል ቅዳሴ አለን። ይሄ ማለት 318ቱ ሊቃውንት የደረሱት ነው። ከዛ አትናቴዎስ አለ ታላቁ አባት። ከዛ ባስሊዮስ አለ። ከዛ ጎርጎሪዮስ ቀዳማዊ አለ። ከዛ ጎርጎሪዮስ ካልዕ አለ። ከዛ ኤጲፋኖስ አለ። ከዛ ዮሐንስ አፈወርቅ አለ። ከዛ ቴዎፍሎስ አለ። ከዛ ዲዮስቆሮስ አለ። ከዛ ያዕቆብ ዘስሩግ አለ። ከዛ የእመቤታችን ነው። የቅዳሴ በዘመን ሲቀመጥ መጨረሻ ላይ የመጣው የማን ቅዳሴ ነው? የእመቤታችን። እሱ በ6ኛው አካባቢ በ6ኛው መቶ ክፍለ ዘመን አካባቢ የተደረሰ ነው። የመጀመሪያው የሐዋርያት ነው። ከዛ የጌታ ነው። ከዛ የዮሐንስ ወልደ ነጎድጓድ ነው። የመጨረሻ የማን ነው? የእመቤታችን ነው። ይሄ 14 ቅዳሴ ይባላል። 14 ቅዳሴ። በመሰረቱ በቤተ ክርስቲያናችን 20 ቅዳሴ ያለ ይባላል። ግን አገልግሎት ላይ የምንጠቀመው ስንት ነው? 14ቱን ቅዳሴያት ነው የምንጠቀመው። ሌሎቹ አብያተ ክርስቲያን ለምሳሌ ግብፅ 3 ቅዳሴ ነው ያላት። ባስሊዮስ አለ፣ ጎርጎሪዮስ አለ፣ ቄርሎስ አለ። እነዚህ ናቸው ቅዳሴዎቿ። የሶሪያን ቤተ ክርስቲያን ስታዩ ግን ከዚህ በጣም ይለያል። ለምሳሌ ቅዱስ ማርቆስ የሚባል ቅዳሴ አላት። ቅዳሴ ማርቆስ ሐዋርያ የሚባል፣ ቅዳሴ ጴጥሮስ ሐዋርያ የሚባል፣ ቅዳሴ ያዕቆብ ሐዋርያ የሚባል አለ። በኋላም ወደ ታችም ስትሄዱ ኪስጦስ የሚባል ቅዳሴ አላቸው። ዩሊዮስ ዘሮም የሚባል አላቸው። ፍልስኪኖስ የሚባል፣ ሳዊሮስ የሚባልና ዲዮናሲዮስ የሚባል ቅዳሴ አላቸው። ሌሎቹ ግን ከኛ ጋር የሚመሳሰሉ ናቸው። ስለዚህ እኛ ስንት ቅዳሴ አለን? 14። ግብፅ ስንት ቅዳሴ አላት? 3። የሶሪያ ቤተክርስቲያን ስንት ቅዳሴ አላት? 13። የኤርትራ ኦርቶዶክስ ቤተክርስቲያን ስንት ቅዳሴ አላት? 14 አለን። የመጀመሪያው ቅዳሴ ማን ነው? የጌታ ቅዳሴ፣ ቅዳሴ እግዚእ። ቀጥሎስ ሐዋርያት። ቀጥሎስ ዮሐንስ ወልደ ነጎድጓድ። የመጨረሻውስ ቅዳሴ ማርያም። ይሄንን በደንብ እንያዝ። እንግዲህ ይሄንን ካደረግን ዛሬ አንዱን የቅዳሴ መሰረታዊ ሐሳብ እንጀምራለን። የቅዳሴ መገለጫ ባህሪያትን እናያለን። የተከበራቸው የእግዚአብሔር ቤተሰቦች ዛሬ በጥያቄና መልስ ያደረግነው እንደው ጥቅል የቅዳሴን ሐሳብ እንድንረዳ ስለፈለኩኝ ነው። በመንበረ አሁን ስለ ባህሪያቱ እንጀምራለን። 5 መሰረታዊ ባህሪያት አሉት። ምናልባት 5 ሳምንት ይወስድብናል ባህሪያቶቹን ብቻ። ግን ዛሬ ዝም ብለን አንዱን እንጀምረው። እንግዲህ በመንበረ ቁስጥንጥንያ በ398 ዓመተ ምህረት ኤጲስቆጶስነት ተሽሞ የነበረው ታላቁ ሊቅ ቅዱስ አባት ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተለይ ስለ ቅዱስ ቁርባን ባለው ሲተረጉም ቅዳሴውን ማለት ነው እንደዚህ የሚል መጽሐፍ አለው። The Homilies of Saint John Chrysostom on the Gospel of Matthew Homilies 82 ሚል። ይሄ ማለት የቅዱስ ዮሐንስ የወንጌል ትርጓሜ 82ኛው አንቀጽ ማለት ነው።
እዛ ላይ ሲተረጉም ስለ ቅዳሴ እንዲህ ይላል። እቺ መሰረታዊ የቅዳሴ ትርጓሜ ነች። እንዲህ ይላል ስለ ቅዳሴ መስዋዕት ታላቅነት ሲናገር መላእክት አለ ከክብሩ ነጸብራቅ የተነሳ ስለ ቅዳሴ ነው የሚያወራው፣ ስለ ቁርባን ነው የሚያወራው። መላእክት ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸውና የሚንቀጠቀጡለት እኛ የምንመገበው ከክርስቶስ ጋራም አንድ አካል የምንሆንበት አገልግሎት ቅዳሴ ነው ይላል። አያችሁ፣ መላእክት ከክብሩ ነጸብራቅ የተነሳ ሊያዩት የሚንቀጠቀጡለትን ቅዱስ ሥጋውን ክቡር ደሙን የሚፈተትበት እኛ ግን የምንበላው። እንግዲህ በቅድስና በንጽህና መላእክት ከኛ እጅግ በጣም ይርቃሉ፣ ይታወቃል። ነገር ግን የክርስቶስን ሥጋና ደም ለማየት የሚፈሩትን የሚንቀጠቀጡትን መንካት አይደለም እኛ የምንበላው አለ። እኛ የምንበላው መብላታችን ደግሞ ምን ያደርገናል አለ? ከክርስቶስ ሥጋ ጋራም አንድ አካል የምንሆንበት፣ እኛ ክርስቶስን የምንሆንበት፣ ከክርስቶስ ጋር ህብረት የምናደርግበት፣ የክርስቶስ አካል የምንባለው በክርስቶስ ሥጋ ነው። የክርስቶስን ሥጋ ስንቀበል የክርስቶስ አካል ሆነናል። አንድ ክርስቲያን ወደ ቤተ ክርስቲያን መግቢያ በሩ ጥምቀት ነው አይደለም? ጥምቀት ነው። በጥምቀት ነው ወደ ቤተ ክርስቲያን የሚመጣው። እንደውም ምን ይላሉ? the gate of all mystery ይሉታል። የምስራቅ አብያተ ክርስቲያናት የምስጢራት ሁሉ መግቢያ በር ይሉታል። ቤተ ክርስቲያን ላይ የሚፈጠረው የሚሰራው ምስጢራት በሙሉ በጥምቀት በኩል ነው። ግን ጥምቀትን የምንደመድመው የምናከብረው ተጠመቀን፣ ሜሮን ተቀባ፣ እንደዚህ ተደረግን፣ የሚደረገን ተደረግን፣ ጸሎት ተደረግን። ከዛ ወደ ምንድን ነው የምንመጣው? ወደ ቅዱስ ሥጋውና ክቡር ደሙ። ቅዱስ ሥጋውና ክቡር ደሙን ስንቀበል ያኔ ምን ሆንን ማለት ነው? የክርስቶስ አካል ሆንን ማለት ነው። አያችሁ፣ ጥምቀት የሚከብርበት ራሱ እግዚአብሔር ከሰው ጋር አንድ የሚሆንበት፣ አንድ ሰው ክርስቲያን የሚሆንበት፣ ሰው ከመባል ከፍ ብሎ ክርስቲያን የሚሆንበት፣ ሰው ከመባል ከፍ ብሎ የክርስቶስ አካል የሚሆንበት ቅዱስ ሥጋውና ክቡር ደሙን። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን አለ? መላእክት በፍርሃት በመንቀጥቀጥ ከነጸብራቁ የተነሳ ሊያዩት የማይችሉትን ያን ሥጋና ደም የሚፈተትበትን ታላቅ አገልግሎት አለ ቅዳሴን፣ እኛ ግን በዛ አገልግሎት ከብረን ሥጋውን እንበላለን አለ። የቀደሙት ነቢያቶች ማየት ይፈልጉ ነበር፣ ክርስቶስን ማግኘት። ብዙ ነቢያት ጻድቃን ምን ሊሉ ፈለጉ? ሊያዩ ወደዱ፣ ሊያዩ ግን አልቻሉም አለ ራሱ ክርስቶስ ለሐዋርያት ሲነግራቸው። እናንተ ግን ዛሬ ምን አላችሁ? ይህን አያችሁ፣ ይህን ያየ ዓይናችሁ የተባረከ ነው፣ ንዑድ ነው፣ ክቡር ነው አላቸው። ከዛ አስቀጠለና ከሱ ጋራ መብላታችን፣ ከሱ ጋራ መጠጣታችን፣ እንደውም ከሱም ጋር መብላት መጠጣት ሳይሆን ራሱን በላ ነው፣ ራሱን ጠጣ ነው፣ ራሱን ምግብ አድርጎ ሰጠን። ራሱን የምንበላበት እግዚአብሔርን ራሱን የምንጠጣበት የመጨረሻው የአምልኮ የምስጋና የጸሎት የአገልግሎት ጣራ ቅዳሴ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምናል ከክርስቶስ ጋር በሥጋ አንድ የምትሆኑበት አለ። ይህን ታላቅ ምስጢር የሚፈጸምበትን አገልግሎት ምን ይለዋል ቅዱስ ዮሐንስ አፈወርቅ? አሁንም ከልዑል እግዚአብሔር ለሰው ልጆች የተሰጠ የፍቅር ስጦታ ነው ይላል። ይሄ ታላቅ እግዚአብሔር ለሰው ልጆች የሰጠው የመጨረሻው የፍቅር ስጦታ፣ ትልቁ ስጦታ የሚገለጥበት አገልግሎቱ የሚካሄድበት ይሄ አገልግሎት ቅዳሴ ይባላል። ስለዚህ ሰው ቅዳሴ ሲያስቀድስ የክርስቶስን ሕማም መላእክት የሚፈሩት የሚንቀጠቀጡበት አገልግሎት እንደው ካህናት ለብሰን በዛ በኩል መስቀልም ይዘን ማይጠንትም ይዘን ወጣ ገባ ስንል እንደው መደበኛ ስራ የሚመስለን ካለን በካህናትም ዘንድ እንደው አገልግሎቱ እንደው ዜማውን ስለቻልን
ድምፃችን ስላማረ ዜማውን ስለተማርን ቀድሰን የምንወጣ ከመሰለን ምእመኑም ይሄ ቅዳሴ ካህናቱ ዜማ ስለቻሉ ገብተው የሚወጡበት አገልግሎት ከመሰለው ከባድ ውድቀት ነው። በካህናቱም በምእመናኑም ዘንድ ውድቀት ነው። ይሄ አገልግሎት እግዚአብሔር ለሰው ልጆች የሰጠው የመጨረሻው የፍቅር ስጦታው ነው። የእግዚአብሔርን የፍቅር ስጦታ በሶስት መንገድ ቆመን እያሰብን ማስቀደስ አለብን ይላል ቅዱስ ዮሐንስ። አንደኛ የክርስቶስን ሕማም ስንቆም ከቤተልሔም የመጣው ክርስቶስ ወደ ቤተ መቅደሱ ሲመጣ ወደዚህኛው ቀራንዮ ነው እየመጣ ያለው። ሊሰቀል ነው ጌታ። ሊሰቀል ስጋው ሊቆረስ ደሙ ሊፈስ ሲመጣ አንድ ክርስቲያን ሕማሙን የክርስቶስን ማሰብ ካልቻለ ማስቀደስ የለበትም። በኋላ እናየዋለን። ወጥቶ መሄድ ነው ያለበት ይላል። መጻሕፍትን ምስጢራቱን በአንክሮ እየተደረገ ያለውን ነገር በውስጡ አስገብቶ እያሰበ ካላስቀደሰ ቢወጣ ነው የሚሻለው። ቅዳሴ በኋላ እናመጣዋለን፣ ምናልባት የሚቀጥለው ሳምንት። አዋጅም አለው። ቤተ ክርስቲያን ገብቶ ቅዳሴን እስከ መጨረሻው ያላዳመጠ፣ ቅዱሳት መጻሕፍትን ሲነበቡ ያልሰማ፣ ቅዳሴን እስከ መጨረሻው ቆሞ ማስቀደስ ያልቻለ እሱ ከቤተ ክርስቲያን ይለይ ይሰደድ ይላል። በዜማ ነው እዚህ የሚባለው፣ በዜማ ይባላል። አብረን እኮ እንላለን። ምነባህ ነው አይደል? ስለዚህ በዚህ ውስጥ ይሄን ትእዛዝ ይቀመጣል። ስለዚህ ቅዳሴውን ምን መሆን ያስፈልጋል? ቅዱስ ዮሐንስ አፈወርቅ እንዳለው ምን ማድረግ ያስፈልጋል? ሕማሙን ማሰብ። ከዛ ሞቱን ምክንያቱም ሞቱ ለኛ ሕይወት ስለሆነ፣ ከዛስ ትንሣኤውን እያሰበ መጸለይ ያለበት ይላል። እግዚአብሔር አብ በአንድ ልጁ ሞት ላሳየን ዘላለማዊ ፍቅርና ምስጋና የምናቀርብበት አምልኮ ነው ይላል። ለእግዚአብሔር የተለየ ፍቅር የምናስቀምጥበት ነው ይላል። ስለዚህ ይህ ታላቅ አምልኮ ሊቃውንቱ ምን ይላሉ? 5 መገለጫ ባህሪያት አሉት ይላል። ምናልባት ዛሬ እንደው 5ቱን ዝም ብዬ ነግሬያችሁ ሰዓትም እንዳይሄድ ብጀምረውም ስለማልጨርሰው አቆመዋለሁ። ቅዳሴ ስንት ባህሪያት አሉት አለ? 5 መገለጫ ባህሪያት አሉት። በሚቀጥለው እያንዳንዱ እናያለን። የመጀመሪያውን ግን ምን ይላል? ቅዳሴ የሐዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓት አምልኮ ነው ይላል። ምን ማለት ነው? መስዋዕት ምን ማለት ነው? የሐዲስ ኪዳን መስዋዕት ምን ማለት ነው? የቀደመው መስዋዕት ምን ማለት ነው? በደንብ በዝርዝር እናያለን። ሁለተኛው ቅዳሴ የክርስቶስን የማዳን ስራ እውን የሚያደርግ ልዩ የምስጋና አገልግሎት ነው። የክርስቶስን ማዳን ማህተም ማረጋገጫ ቅዳሴ ነው። ስጋውን ስለምንወስድ ደሙን ስለምንወስድ ማለት ነው። ስለዚህ ይሄ ነው። ሶስተኛ ቅዳሴ ይላል በምድር ያለ ሰማያዊ አገልግሎት ነው ይላል። በጣም ኮመን ቃል ነው። ቅዳሴ በምድር ያለ የምን አገልግሎት ነው? በሰማይ በምድር ያለ ሰማያዊ አገልግሎት ነው። ይሄ አገልግሎት ከሰማይ የተቀዳ ነው። ስለዚህ ምድራውያን ሰማያውያን የምንሆንበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። መላእክት እዚህ መጥተው እግዚአብሔር መንፈስ ቅዱስ መስዋዕቱን ሊያከብር የሚመጣበት በምድር ሆነን ሰማይ የምንገባበት አገልግሎት ነው ይላል። ምን ማለት ነው እናያለን። ሌላው ቅዳሴ የሰማያዊ አምልኮ የሰማያዊው አምልኮ ነጸብራቅ ነው ይላል። ይህንንም እናያለን። ቅዳሴ በታላቅ ደስታ በሐሴት የሚከናወን የአምልኮ ስርዓት ነው ይላል። ስለዚህ እነዚህን በሚቀጥሉት እንደ መግቢያ ዛሬ አደራ እምላችሁ ይሄንን የሚያስቀድስ ሁሉ እንዲማር እኛም እንቀሰቅሳለን። እናንተም ግን አምጡ። ስናስቀድስ ከመጽሐፍ ቅዱስ አንጻር ስናስቀድስ በሐዲስ ኪዳን እይታ ስናስቀድስ ከቤተ ክርስቲያን አስተምሮ አንጻር በደንብ ማየት ይጠበቅብናል። በሚቀጥለው ሳምንት በጣም በሰፊው የምንሄድበት ይሆናል። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ክብር ምስጋና ይግባው። ይቆየን።